ሰላም ተመልካቾቼ ዛሬ በአዲስ ቪዲዮ ተገናኝተናል። የጾም ክትፎ ነው የምንሰራው ዛሬ። የጾም ክትፎ እንዴት እንሰራለን፣ በምን እንሰራለን የሚለውን እንመለከታለን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ። ቀይ ስር ነው እንደምትመለከቱት፣ በቀይ ስር ክትፎ እንሰራለን። ለመፍጫዬ እንዲያመቸኝ ቀይ ስሩን በቢላዋ ጎረድ ጎረድ አድርጌ ነው በሽንኩርት መፍጫ የፈጫሁትኝ። ይኸው እንደምትመለከቱት በሽንኩርት መፍጫችሁ እንደዚህ ፍጨት አድርጋችሁ መጥበሻ አግያለሁኝ። ባዶ መጥበሻ ላይ ቀይ ስሩን አበስለዋለሁኝ። መጀመሪያ ቀይ ስሩ ብስል ካለ በኋላ በተወሰነ መልኩ ከበሰለ በኋላ የሚጨማመሩ ግብአቶች አሉ እንጨማምራለን። አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ በማድረግ ደግሞ ቪዲዮ ብዙ ዘንድ እንዲደርስ አበረታቱኝ። እንደምታዩት ቀይ ስር እየበሰለልን ነው። የቀይ ስርን ጥቅም በባለፈው ቪዲዮዬ ነግሬያችኋለሁ። ገብታችሁ እዩት። የባለፈው አሰራር በወፍራሙ ነበረ። አሁን ደግሞ እንደዚህ እንደምታዩት በሽንኩርት መፍጫ ፈጭቼ ክትፎ አስመስየዋለሁ። የውላችሁ ቆንጆ ነው። ጣዕሙ በጣም አሪፍ ነው። ትወዱታላችሁ። መጨረሻ ላይ ስትመለከቱት ሰርታችሁ ሞክሩት። እየበሰለ ነው። እንደዚህ እንዳይዝባችሁ በራሱ በቀይ ስሩ ውሃ ነው አሁን እየበሰለ ያለው፣ ምንም ሳልጨምርበት። መጥበሻችሁ ያዝ ሊያረግባችሁ ከሞከረ ትንሽዬ ውሃ ጠብ በማድረግ እንደዚህ ብስል እንዲል ማድረግ ይቻላል። በራሱ ምንም ሳትጨምሩበት ውሃውን ምጥጥ አድርጎ ራሱ በራሱ እንዲበስል ማድረግ ማለት ነው። ቆንጆ ነው የሚሆነው። ይሄው እንደምታዩት እየበሰለ ነው። እስካሁን ምንም ነገር አልጨመርኩም። ራሱ ቀይ ስሩ በራሱ እየበሰለ ነው። እንዲበስል ነው እያደረኩት ያለሁት። እናንተ ግን ትንሽ ውሃ ጠብ እያደረጋችሁ ማብሰል ትችላላችሁ። ደረቅ ከሆነ ቀይ ስራችሁ፣ እኔ ለጋ የሆነ ቀይ ስር ነው የተጠቀምኩት። ትንንሾቹ ደረቅ ያለ ከሆነ በተወሰነ መልኩ ውሃ ጠብ እያደረጋችሁ ማብሰል ይቻላል። ቆየት እያላችሁ እንደዚህ ነካ ነካ እያረጋችሁ ሰብሰብ እያረጋችሁት ራሱን በራሱ እንዲበስል ማድረግ። ክዳን ደግሞ ክድን ብታረጉት የበለጠ ጊዜ ቆጣቢ ሆኖ በደንብ ይበስልልናል ማለት ነው። ይሄው እንደምታዩት ትንሽ ደረቅ ሲልብኝ ውሃ ጠብ አድርጌ የነካካውት ነው። ምክንያቱም ደረቅ ካለ ሊይዝ ስለሚችል መጥበሻችን። አሁን እኔ እንዳደረኩት ውሃ ጠብ እያረጋችሁ እንደዚህ ብስል እንዲል ማድረግ ይቻላል። ሽንኩርት ነው የጨመርኩትኝ። ቀይ ሽንኩርት አነሳ አድርጌ ፈጭቼ ነው ቀይ ሽንኩርቱን የጨመርኩትኝ። አብሮ እንዲበስል ማድረግ ማለት ነው። ቆንጆ ነው። ሽንኩርቱ ሲበስልልን ደግሞ ሌሎች ግብአቶችን እንጨምራለን። ቪዲዮውን እስከ መጨረሻው ተመልከቱት፣ ተጠቀሙበታላችሁ ቤተሰብ። ቀይ ስር በጣም አሪፍ ነው። ጥቅሙ ብዙ ነው። በባለፈው ቪዲዮዬ ሰርቼላችኋለሁ። ጥቅሙንም ጨምሬ እዩት። ዘይት ነው አሁን የጨመርኩት። እንደምትመለከቱት እናንተ አለካሁም በመጠን ነው ዝም ብዬ የጨመርኩትኝ። እናንተም በሚመቻችሁ መልኩ ትንሽ ጨመር አድርጋችሁ በትንሹ 3 ሾርባ ማንኪያ ዘይት በቂ ነው። 3 የሾርባ ማንኪያ ዘይት በቂ ነው። ሽንኩርቱን እስኪበስልልን ድረስ ከዘይቱ ጋር እስኪበስልልን ድረስ እንደዚህ ነካ ነካ እያደረግን አሁንም እንቀጥላለን ስራችንን ማለት ነው። ቆንጆ ነው። በጣም ትወዱታላችሁ። ሞክሩትና እዩት።
ቆንጆ ነው፣ ትጠቀማላችሁ። አሪፍ ነው፣ ትወዱታላችሁ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። እንደምታዩት እየበሰለ ነው። ቆንጆ ሆኖ እየበሰለልን ነው። ሽንኩርቱ በሰል ማለት አለበት፣ አብሮ የሱን ከለር መያዝ አለበት፣ ቆንጆ ሆኖ እንዲበስል ማለት ነው። አሁን በስሎልናል። ሽንኩርቱ በሰል ወደ ማለት ደረጃ ስለደረሰ ሌሎች የሚጨማመሩ ግብአቶች አሉ። እነሱን ደግሞ ጨምረን እንደገና እንትን እንላለን። ይኸው እንደምታዩት ቲማቲም የጨመርኩት 2 ፍሬ ቲማቲም አነስ አድርጌ ከትፌ ነው። ቲማቲሙ ጣዕሙን ቆንጆ ያደርግልናል። ስንበላው በጣም ቆንጆ ጣዕም እንዲኖረው ነው የሚያደርግልን። አሪፍ ነው። 2 ፍሬ ቲማቲም ነው የጨመርኩትኝ። ነጭ ሽንኩርት የተፈጨ 1 ማንኪያ፣ ቆንዶ በርበሬ በትንሿ ማንኪያ፣ በሻይ ማንኪያ በትንሿ 1 ነው የጨመርኩትኝ። ቆንጆ ነው። ጣዕሙን ቆንጆ ያደርግልናል ቆንዶ በርበሬ። ነጭ ሽንኩርቱም ቆንጆ በርበሬውም አሪፍ ነው የሚሆነው። ጣዕሙን ቆንጆ ነው የሚያደርግልን። ይኸው እንደምትመለከቱት ደርሷል። በዚህ መልክ ቆንጆ ሆኖ ደርሶልናል። በጣም ነው የሚያምረው። ጨው ለጣዕም ያክል በምትፈልጉት መልኩ ማለት ነው። ለጣዕም ያክል ነው እኔ የጨመርኩትኝ አነሳ አድርጌ፣ ምክንያቱም ቀይ ስር ጣፈጥ ይላል በባህሪው። ጨው ብዙ ጨምሩበትም ይወስዳል፣ ግን እኔ ለጣዕም ያክል ነው የጨመርኩትኝ። በቃው፣ ከዚህ በላይ መብሰል የለበትም። በስሏል። አሁን እንደምታዩት መጥበሻዬን እሳቴን አጥፍቻለሁኝ፣ በቅቶታል። ቆንጆ ሆኖ የውላችሁ በዚህ መልክ ቃሪያ ጣል አድርጌበት አቅርቤላችኋለሁ ሰዎች። ቀጣይ ቪዲዮ እስክንገናኝ ቻው ቻው።